ሰላም ሰላም ቤተሰብ እንዴት አደራችሁ? እንዴት አረፈዳችሁልኝ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ዛሬም በአዲስ ነገር መጥቻለሁ። ላይክ እያደረጋችሁ ጀምሩ። በተለይ ስደት ላይ ያላችሁ እንደኔ ተናናሽ እህቶች ያላችሁ እህቶቼ ማለት ነው እህቶቻችሁን ስደት ጥሩ እንዳልሆነ መምከር ነው ያለባችሁ እንጂ ቢያንስ እያያችሁ ነውና በጣም እየገረመኝ ነው ያለውት የእውነት ህፃናት በቃ ገና ለገና የማትሪክ ውጤት ከፍ አለ፣ ማትሪክ ገና ለገና አናልፍም እያሉ ህፃናት እነዚህ ወደ ስደት የሚሰደዱ ህፃናት ስደትን እንደ ምርጫ እንዲያደርጉና በትምህርታቸው እንዲሰንፉ ነው እንደዚህ እየሆነ ያለውና ማለት ኢሚግሬሽን ፓስፖርት ሲያወጡ እንዴት ነውስ ማውጣት የቻለው ነው በጣም እየገረም። በጣም እኮ ህፃናት ገና 12 ዓመት ራሱ ያልሞሉ በቃ ያስታውቃሉ በጣም ህፃናት እንደሆኑ፣ በጣም ልጅ ናቸው። እነዚህ ልጆች ገና ከእንቅልፋቸው በስንት መከራ እየተቀሰቀሱ የሚነሱ ልጆች እንዴት ነው አረብ ሀገር መጥቶ ችሎ የሚሰሩት? የእውነት በጣም ያሳዝናል። ቤተሰብ የለም፣ የሚቆጣጠራቸው የለም። የእውነት እኔ አላውቅም፣ ጊዜ ይሁን አንዳንድ ቤተሰብ በቃ ግደለሽ እየሆነ ነው የእውነት አውቃለሁ ችግር አለ። ቢሆንም ግን ልጆቻችሁን የማስተማር ግዴታ አለባችሁ። ብትቸገሩም ቢያንስ 10ኛ ክፍል እንኳን ይድረሱ። ኧረ በስመ አብ! እንዴት ነው ያልተማረ ትውልድ እንድታፈሩ ነው እንደምትፈልጉት? ቢያንስ 10ኛ ክፍል ይማሩ እነዚህ ልጆች። ገና ለገና የማትሪክ ውጤት አያልፉም እንትን ውጤቱ ከፍተኛ ነው ብላችሁ ገና ለገና ህጻናትን እንደ የድሮ ቤተሰብ የኢትዮጵያ ቤተሰብ ያው ይለያሉ። ምክንያቱም ልጅን በስነ ስርዓት በቅጣት አንደኛ ናቸው። እባካችሁ እንደ ድሮ የኢትዮጵያ ቤተሰቦቻችን ልጆቻችሁ እንዲማሩ ቢያንስ 10ኛ ክፍል እንኳን ይድረሱ። ብቻ በጣም ያሳዝናል። በጣም ነው የሚያሳዝነው። በጣም ህጻናት የሆኑ ልጆች ወደ ስደት እንደ ጎርፍ እየጎረፉ ነው። በዚህ ከቀጠለ አላውቅም ልጆቹ ይሄንን እያዩ ትምህርታቸው ላይ ሰነፍ እንዲሆኑ ምናምን በቃ ምንድነው አረብ ሀገር ነው የሚሄደው ሌላ ምን ስደትን እንደ አማራጭ እንዲሁ እየተደረገ ነው ያለውና ሁላችሁም እህት ያላችሁ እኔ ገና 2 እህቶች ነው ያሉኝ። አንዷ ገና 13 ዓመቷ ነው። አሁን የ6ኛ ክፍል ተማሪ ነች። እና እኔ ሁሌ ትጠይቀኛለች እና እንደዚህ ድካም እንዳለው አረብ ሀገር በጣም ጥሩ እንዳልሆነ ነው የምነግራት። ምክንያቱም እንደዚህ ነይ ምናምን ካልኳት እቺ ልጅ ትምህርቷ ላይ ሰነፍ ነው የምትሆነውና እባካችሁ እንደዚህ ታናናሽ እህት ያላችሁ ልጆችም ያላችሁ ልፋት እንዴት ሆናችሁ እንደምትለፉ በጣም ስደት ከባድ እንደሆነ ነው መናገር ያለባችሁ። እነዚህ ልጆች ቢያንስ ራሳቸውን ይወቁ። ቢያንስ 12ኛ ክፍል ይማሩ። እሺ ማትሪክ እንኳን ባያልፉ ይማሩ። ትምህርት ማለት አለ እኮ የትኛውም አገር ስትሄዱ ቢያንስ 10ኛ ክፍል እንግሊዝኛ ማንበብ የሚችል ምናምን ይባል የለ እና ግዴታ መማር አለባቸው። እና ገና ጩጬ የሆኑ ልጆች በጣም ወደ ስደት እየጎረፉ ነው። በህገ ወጥም ሆነ በህጋዊ በደላላ እያየን ነው። ኤርፖርት እንዴት እያለፉ እንደሆነ ነው እግዚአብሔር ይወቀው። ቆይ ምንድን ነው ሌላ ነገር ቢሆን ኤርፖርት ላይ ብዙ ቁጥጥር ይደረጋል። በጣም ነው የሚቆጣጠሩት። ግን እነዚህ ህጻናት እያዩ አይደለም ወይ ነው ምንድን ነው? በስመ አብ ወልድ እኔ በጣም ነው የሚሰማ የእውነት። እኔ ታናናሽ እህቶችም ስላሉኝ መማር አለባቸው እነዚህ ልጆች። የትኛው እዚህ መጥቶ እነዚህ ልጆች የእውነት በዚህ በማዳም ጩኸት ነው በአንድ የሚጨልሉትና አይችሉም። እናውቃለን እኮ ኢትዮጵያ ስንኖር በጣም ለህይወት ግደለሽ ነን የምንነሳበት ሰዓት ትልቅ እንኳን ሆነን አይደለም። እነዚህ ህጻናት ጠዋት ተነስተው አስባቸዋል የማዳም ጩኸት ችለው የስራ ብዛት ምናምን እንዴት ነው የሚችሉት? ገና ያልበሰሉ ህጻናት ናቸውና የእውነት መንግስት በደንብ መቆጣጠር አለበት። በዚህ ዙሪያ መስራት ነው ያለበት። እንዴ በቃ መማር አለባቸው እንጂ ስደትን እንደ አማራጭ ማየት የለባቸው። መማር ግድ ነው የእውነት። የትኛውም አገር ብትሄዱ መማር ጥሩ ነው፣ አይከፋም። የተማረ ኃይል ይፈለጋል። ከተማራችሁ የእውነት የትኛውም አገር ስትሄዱ ስራ ታገኛላችሁ። ግዴታ እኮ አረብ ሀገር በጽዳት ብቻ አይደለም መመጣት ያለበት፣ በትምህርትም ወደፊት ማለት ነው። ሰውም እነዚህ ዲግሪ ዲፕሎማ ያላቸው መምጣታቸው አይቀርምና
ኢትዮጵያ ውስጥም ራሱ ስትቀጠሩ የተለያየ የስራ ዘርፍ ማለት ነው ግዴታ ዶክመንት ያስፈልጋቸዋል። ቢያንስ የፈለገ ትምህርት ማለት የትኛውም አሁን ትላልቅ እንትን ቢሮዎች ውስጥም ስትቀጠሩ መጀመሪያ የአስረኛ እና የስምንተኛ ክፍል ሰርተፍኬት ነው የምታቀርቡት፣ ዋናውን ዶክመንቱን ከማቅረባችሁ በፊት ማለት ነው። ምን ለማለት ፈልጌ ነው? መማር ጥሩ ነው ቢከፋም ብለማም ያው ተምረን ቁጭ ነው የምንለው ኢትዮጵያ ውስጥ ስራ የለም ስለሚባል ህጻናት ይህንን እየሰሙ ሰነፍ እየሆኑ በትምህርታቸውም ግደለሽ እንዳይሆኑ እኛ ደግሞ ታናናሽ እህት ያለን መምከር ያለብን ትምህርታቸው ላይ እንዲበረቱ ማለት ነው እንጂ ስደትን እንደ አማራጭ እንዲሁ መሆን የለበትም። እዚህ መጥቶ የአረብ መጫወቻ ገና አይምሯቸው እንዲደነዘዙ መሆን የለበትም የእውነት። እና ምከሩ እህቶቼ፣ ልጅም ያላችሁ ስለ ስደት ክፉ እንደሆነ መናገር ያለባችሁ እና ብቻ ያሳዝናል። እንደምታያት እቺ ህፃን ልጅ የዋት እስቲ በማርያም ስታያቱ ራሱ ገና እኔ እንጃ 12 ዓመት ራሱ የሞላች አትመስልምና እኔ በፊት የቀበሌ መታወቂያ ራሱ ስታወጡት እኮ ገና ስንት መከራ ነውና 18 ዓመት አልሞላሽም ምናምን እያሉ እኮ ነው የሚያመላልሱት። አይደለም ፓስፖርትን የሚያክል ነገር ኢሚግሬሽን ሲሄዳችሁ ስታወጡ የእድሜ ገደብ ይኖረዋል ለስራ። እቺ ልጅ ብቻ ከባድ ነው። እንዴት ራሱ ኤርፖርት ራሱ እንዴት እያሳለፋቸው እንደሆነ እኔ አላቅም። ብቻ አስቸጋሪ ነው። ገና ለገና ኑሮ ውድነት አለ፣ ሰው መኖር አልቻለም ተብሎ ህጻናት ከትምህርት እንትናቸው እንትን ብሎ ወደዚህ ወደ ስደት መምጣት የለባቸው፣ መማር አለባቸው እንዴ! ኧረ በስመ አብ። እና እህቶቼ አዳዲስ የሆናችሁ ደግሞ ሰብስክራይብ፣ ላይክ፣ ሼርም አድርጉ። እህት ያላችሁ ልጅ ያላችሁ ምከሩ፣ ስለ ስደት መጥፎነት ምከሩ። ቢያንስ የፈለገ ቢቸገሩ እንኳን ትምህርታቸው ላይ እንዲበረቱ መናገር ነው እንጂ ያለብን ወደ ስደት ገና እነዚህ ህጻናት የእውነት እነዚህ ልጆች አንድ ሳምንት እንኳን አይሰሩም እና ብቻ ያሳዝናል። እንደዛ መሆን የለበትም። ኢትዮጵያ ቤተሰብም ደግሞ እንደ ድሮ የኢትዮጵያ ፋሚሊ እናውቃለን፣ ቁጣቸው ቅጣታቸው ለየት ይላል ከሌላ አገር ማለት ነው። እንደ ድሮ አርጋችሁ ልጆቻቸውን ቢያንስ ማትሪክ እንኳን ባያልፉ 12ኛ ዶክመንት እንኳን ይኑራችሁ። የእውነት የትም አሁን እኮ ኢትዮጵያ ውስጥ በጣም አስቸጋሪ፣ ሆስፒታል ውስጥ ራሱ ለጽዳት ለመቀጠር የ12ኛ ክፍል የ10ኛ ክፍል ነው የሚባለው። ሌላ እንኳን ተውና ማለት ነው። ትምህርት በጣም ወሳኝ ነው የእውነት። እኔ ሰው ልጅ ከቻለ ትምህርትን የመሰለ ነገር የለም። የትኛውም ማለቴ በቃ የሆነ ጊዜ እድል ታገኙ ይሆናል እና የትኛውም ቦታ ብትሄዱ በቃ በኮንፊደንስ የምትኮሩበት ነገር ቢኖር ትምህርት ነው። የትኛውም ስራ መቀጠር ትችላላችሁ፣ ተመራጭ ነው የምትሆኑት። በአሁኑ ሰዓት የተማረ ሰው ወርቁ አይወርቅም። እህቶቼ እህቶቻችሁን ምከሩት እንዲማሩ፣ ስለ ስደትን እንዳይመርጡ፣ አማራጭ እንዳያደርጉ እና ጥሩ ጥሩ ነገር በምከር ነው ያለባችሁ። እና ልጆቹ አሁን ትምህርታቸው ላይ በቃ ምን ማትሪክ ካላለፍኩ ወደ አረብ ሀገር ነው የሚሄደው እያለው ለትምህርታቸው ግደለሽ እየሆኑ ነውና እኛ ደግሞ መምከር አለብን በብዛት። ያው እህት አለን፣ እህት ወንድምም ያላችሁ አሁን ድሮ እንኳን ሴቶች ነበሩ፣ አሁንም ወንዶች እየተሰደዱ ነው። በጣም ትናንሽ የሆኑ ወንዶች አሁን ተመስገን ዱባይ ተዘግተዋል። ኩዌት ደግሞ ተጀምሯል በደላላ ጉድ። እና ባለፈው እያየው ነበር እና ብዙ ወንዶች በደላላ ወደ ኩዌት ገብቶ ማለት ነው። ተጠንቀቁ። ኩዌት ደግሞ በጣም ህጓ ጥብቅ ነው። ወደ አሁኑ ነው ከኤርፖርት የምትመለሱትና ገንዘባችሁን ከማውጣታችሁ በፊት በደንብ አስቡበት። ዘንድሮ እንደ ጉድ ዱባይ ላይ አይተናል። የሰው ዱባይ እንደ ሊቢያ ሆና ስንት ወንድሞቻችን መንገድ ላይ የሚበሉትን አጥተው ተሰቃይተው የሞቱም ስንት የሞቱም አሉ። በየቀኑ ሬሳቸው አስክሬናቸው ወደ ሀገር እየተሸኘ ማለት ነው። እኔ እንጃ አንዳንዴ ማለት የኢትዮጵያ ወንዶች ስደት አይችሉም። በተለይ እዚህ መካከለኛ ምስራቅ ሙቀቱ ምኑም ስራቸው ደግሞ ውጭ ስለሆነ በተለይ እኔ እንጃ በተለያየ ስራ ዘርፍ ካልሆነ በስተቀር እኔ ባይመጡ ብዬ ነው የማስበውና
ብዙ ልጆች ህይወታቸው አልፏልና ጥንቃቄ አድርጎ ደስ የሚለው ነገር አሁን ተዘግቷል። ዱባይ መምጣት አይቻልም። ወንዶች እንዳይመጡ ቆሟል ማለት ነው። የስንት ወንድሞቻችን ተሰቃይተው በስንት እርዳታ መበሉትን አጥቶ ስንቶቹ ጎዳና ላይ ሲተኙ ነበረና መዘጋቱ በጣም አሪፍ ነው፣ መልካም ነው። ምክንያቱም መጥቶ እዚህ 400 ሺህ ብር ምናምን አውጥቶ መንገድ ላይ ነው የሚጣሉትና ደላላው መጥቶ ወይም ስራ ያስገባቸው መጥቶ መንገድ ላይ ነው የሚወርቁትና ዘንድሮ ሁላችሁም አይታችኋል ስንት ወንድሞቻችን እንደተንገላቱ የሚበሉትን አጥቶ ብዙዎቹ ደግሞ ህይወታቸው አልፏልና ያው ምን ለማለት ፈልጌ ነው እንግዲህ ሰው መሰደድ አለበት፣ ግን በህጋዊ መንገድ መጥቶ በሰው ሀገር መንገላታት የለበትም። እና እህቶቼ ሁላችሁም ለእህቶቻችሁ ምከሩ። ትምህርታቸውን ቢያንስ እንዲማሩ እስከ 12 ጠንክሮ እንዲማሩ 12 ብቻ አይደለም ዩኒቨርሲቲ ገብቶ በክብር ተመርቀው እንዲወጡ መምከር ነው ያለባችሁ። እና ሁላችሁም በያላችሁበት መልካም ጊዜ መልካም ቆይታ። ወዳችኋለሁ። ቻው ቻው።